ለትምህርት ቤት ብቻ ነው የሰጣችሁት እንጂ ልጆቻችሁን ለእግዚአብሔር ቤት የሰጣችሁበት ጊዜ የለም። አሁን ትልልቅ የሆናችሁትም የተማራችሁት ርዕዮተ ዓለምን እንጂ የእግዚአብሔርንና የማዳን ጸጋ አይደለም። አነበባችሁ እንጂ በውስጠኛው ሕይወት አኗኗር ውስጥ ላለው በረከት እጅ አልሰጣችሁምና ሕመምተኞች ነን። የርዕዮተ ዓለም በሽታ ይጫወትብናል። በቋንቋ በዘር የዲያብሎስ መርሆች በከፍተኛ ሁኔታ ለጥፋት ይሰራሉ። ዙሪያውን ዓለም በአጣብቄ ውስጥ ነው ያለችውና አስተውሉ። አቤቱ ጌታ ሆይ አድነን ማለት አለብን። የቤተ ሳይዳን መንፈሳዊ በረከትና ጸጋ ከሀገራችን ከምድራችን አያርቅብን። ከቅድስት ቤተ ክርስቲያን ኃይልና ጥበብ አይለየን። ክብሩንና ሞገስን በሁላችን ያሳድር። በክርስቶስ ሥጋና ደም ታትመን የመንግስት ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አምስቱ ደዌያችንን ከትውልዳችን፣ ከሀገራችን፣ ከሕዝባችን፣ ከያንዳንዱ ልጆቻችን ደዌውን ያርቅልን። አሜን። በሶስተኛ ዓመቴ ነው እንግዲህ ከመቀሌ ወደዚህ ስመላለስ ስቀጠቅጥ እንደሚሄድልኝ አውቄ ግን አሁን መጣሁ። እንደሚሄድ ነው ያወቀው? አውቄዋለሁ። እንደሚሄድልኝ አውቄው ነው የመጣሁ። እንዳውም እኔ ለዛሬ እሁድም ይቆይልኛል ብዬ አልገመትኩም። ያለፈው እሁድ ልክ እንደገባሁኝ ይወጣል ብዬ ነበር የመጣሁት። አዎ እግዚአብሔር ያው ለዛሬ ቀን አደረገልኝ። ለታህሳስ ገብርኤል ከኔ ጋር ጽዋ አጠጣም ብለው ነው የመጣው እንዴ? አዎ ነግሮት ከሆነ እንደዛ ብየዋለሁኝ። እኔ ምን አደረኩኝ መሰሎት? ነግሮት ከሆነ ነው የምትለው? አዎ እሱ ተናግሮ ከሆነ እኔ ምን አልኩት መሰሎት? ጸሎት ቤት አረኩኝና 7 ቀን የድርሳነ ገብርኤል ቤቴ ማታ ጸሎት አረኩኝና ቅዱስ ገብርኤል እውነትም አንተ ታህሳስ 19 እዚህ ቤቴ ጸበል ማድረግልህ ከሆነ ለታህሳስ 19 እኔ ጋር ያለው ክፉ መንፈስም አብሮ ጽዋም እንዳይቀምስ ብየዋለሁ። ትእዛዝ ነው የሰጠው። በዛ ነው የተሰናበትኩት። በዛ ነው ያሰናበትኩት። ትእዛዝ ነው የሰጠው። በቃ እንደዚህ ብዬው መጣሁኝ። በህልሜ ማሳየኝ መጣሁኝ፣ ተገላገልኩኝ። እግዚአብሔር ካንተ ጋር ይሁን። በርታ አሰፋ። እግዚአብሔር በሉልኝ ተመስገን። ከጨለማ ወጣሁ። በቃ ጨለማ ነበር። አንዳንድ በጨለማ መንገድ ሊነዳኝ ይፈልጋል። ስከራከረው ይመስለኛል፣ ግን ጸሎት ጥሩ ነው። እኔ እርሶን ካወቅኩኝ በኋላ ነው ማንኛውም መንገድ የሚያወቅኩኝ። በቃ መንገዴን ያወቅኩት በርሶ ነው። በቃ የሚያስተምሩት ትምህርት ምን የሚሉትን በቃ ስከታተል ምን ስል ስቀጠቅጥ ጸሎት ሳደርግ እግዚአብሔርም ደረሰልኝ፣ ቅዱስ ሚካኤል ደረሰልኝ፣ ገብርኤል ደረሰልኝ። አንዳንዴ በብስጭት በቃ እኔ እንጃ የት እንደሄድ እንደማቀው ሰው ለመምታት እንፈልጋለሁ። የምሄድበት አላውቅም። ምን አላል በብዙ መንገድ ነበር የሚሄደው። ብቻ እግዚአብሔር ሩጥ ይላል። በጣም ብቻ ምሕረቱ አበዛው እግዚአብሔር በርሶ ላይ ሆኖ። እልል በሉልኝ። ምሕረቱ ላበዛልኝ ጌታ እልል በሉልኝ። እርሶን ካወኩኝ ነኝ የክርስትና ሃይማኖት ትምህርትም ያወኩት። እውነት ይሻላል። ምንም አታውቀውም ነበር? በኦርቶዶክስ መሆኔን አውቃለሁኝ። ቤተሰቦቼ በርቀት ቆራቢዎች ናቸው። የሰንበት ተማሪም ነበርኩኝ። ከዛ ወጣሁኝ። ብቻ ግን መንገዴ ሁሉ ምንም አላውቀውም ነበር። እኔ ብዙም ትምህርት የማውቀው ኦርቶዶክስ በርሶ ትምህርት ነው። በቃ ምንም የለኝም። የማውቀው አልነበረም። መንገዴ ሁሉ ያስተካከልኩኝ በርሶ ትምህርት ነው። ቤቴ ጸሎተኛ እንደሆነ አደረገኝ። መጥፎ ስራ ስውል ቤቴ ገብቼ ጸሎት አደርጋለሁ። በቃ እግዚአብሔር መንገዴን አቃና። ምን እላለሁ ሌላ? መልበርታ አሰፋ እግዚአብሔር ይስጥልኝ አባ። እኔ ኮርሶ ለማግኘት እኮ 3 ዓመት ተመላልሼ ቀጥቅጬው ነው የወጣሁኝ ማለት ይቻላል። የሚገርም ነው። 3 ዓመት ተመላልሼ ቀጥቅጬው ነው የወጣልኝ። ስለዚህ እኔ ለህዝቡ ማስተላልፈው መልእክት መበርታት አለባቸው። በቃ ከመገላገል ከፈለጉ መበርታት። ሁላችንም መገላገል የምንችለው ከበረታን ብቻ ነው።
ሌላ ምንም መልእክት የምሰጠው ነገር የለም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብር። አታልቅሺ እናቴ ልሰዋ ልኩኝ